ሰላም ተማሪዎች እንዴት ናችሁ? ዶክተር ሮቤሊን ከግሎብ ዶክ አካዳሚ ኬሚስትሪን ዲፋይን አደርጋለን። ባለፈው ኦቨርቪው ኤንድ ኢንትሮዳክሽን አይተናል። ኦቨርቪው ኤንድ ኢንትሮዳክሽን ላይ ያው ኬሚስትሪ ህይወታችን ውስጥ ያለውን የተወሰነ ሮል ዲስከስ አድርገናል። ዛሬ ደግሞ ኬሚስትሪን ዲፋይን አድርገን ውስጥ ከዴፊኒሽኑ ላይ የሚገኙ አራት ዋና ዋና ኮምፖነንቶች አሉ። እነሱን ኢላቦሬት በማድረግ እንቀጥላለን። ኬሚስትሪን ዲፋይን ስናደርግ ኬሚስትሪ ኢትስ አ ሳይንስ ይለናል። ሳይንስ ማለት ያው ኦብዘርቬሽን እና ኤክስፐሪመንት ላይ ዲፔንድ የሚሆን ማለት ነው። ኦብዘርቭ አድርገን ብቻ አንቀመጥም። ምንድነው የምናደርገው? በቤተ ሙከራ ያንን ሳይንስ ያንን የተፈጥሮ ህግ ፕሩቭ እናደርጋለን፣ እናረጋግጣለን። እና ኬሚስትሪም ልክ እንደዛ ያው ሳይንስ ነው። ኤክስፐሪመንት እና ኦብዘርቬሽን ላይ ዲፔንድ ይሆናል። ምን ነገሮች ላይ ነው ዲል የሚያደርገው? ስለ ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር ኤንድ ትራንስፎርሜሽን ኦፍ ሰብስታንስ ወይ ማተር ማለት ከዚህ ቀጥሎ እናያለን። ማተር ማለት ማንኛውም ቦታ የሚይዝና ማስ ያለው ወይም ክብደት ያለው ነገር ማተር እንለዋለን። እና ኬሚስትሪም ስለነዛ ማተሮች ወይም ስለነዛ ሰብስታንሶች ፕሮፐርቲያቸውን፣ ፕሮፐርቲ ስንል ያው ባህሪ አይደለ? የአንድ ሰብስታንስ ወይም የአንድ ማቴሪያል መገለጫ የሆነው ኮምፖዚሽን፣ ስሪቱ ከምን ተሰራ፣ ምን ያንን ሰብስታንስ ሰሩት የሚለውን ይመልስልናል። ስትራክቸር፣ ቅርጽ ብዙ ጊዜ የአንድን ሰብስታንስ ባህሪ ስለሚወስን ይሄንንም ኬሚስትሪ ዲል ያደርገዋል። እና ትራንስፎርሜሽን፣ ለውጥ ከአንድ ፎርም ወደ ሌላ ፎርም ሲለዋወጡ፣ እንዲሁም ኔቸሩን ተፈጥሮን ሲለውጥ አንድ ባህሪ፣ እንዲሁም በመለዋወጥ ውስጥ ያለውን የኢነርጂ ቼንጅ አንድ ነገር አንድ ሰብስታንስ ወደ ሌላ ሰብስታንስ ሲለዋወጥ ኢነርጂ ወይ አብዞርብድ ይሆናል ወይ ደግሞ ሪሊዝድ ይሆናል። ከአንድ ፎርም ወደ ሌላ ፎርም ይለወጣል። ላይት ኢነርጂ ወደ ሳውንድ ኢነርጂ፣ እንደዚህ አይነት ነገሮችን ዲል ያደርጋል። ስለዚህ ኬሚስትሪ እያንዳንዷን እነዚህ አራት ኮምፖነንቶች የነገርኳችሁን ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር ኤንድ ትራንስፎርሜሽን የሚሉት አራቱን ነገሮች እናብራራለን። ከዛ በፊት ማተር፣ ቅድም እንዳልኳችሁ ማተር ምንድን ናቸው? ማንኛውም ነገር ማስና ቦታ የሚይዝ ነገር፣ ማስ ያለው ቦታ የሚይዝ ነገር ምን ይባላል? ማተር ይባላል። ማተር ይሄ ነው ካልሽ፣ ነን ማተር የሆኑት ምንድን ናቸው ካላችሁ፣ ጥያቄ ከፈጠረባችሁ፣ ነን ማተር የሚባሉት ነገሮች ለምሳሌ ኢነርጂ የሆኑ ወይም እነዚህ አብስትራክት የሆኑ ማንገልጽ የማይጨበጡ ነገሮች እንደነ ላይት። አሁን ላይት ወይም ብርሃን ነን ማተር ነው፣ ቦታ አይይዝም፣ ማስም የለውም። ሂት፣ ሙቀትም ልክ እንደዛው በኢነርጂ ፎርም ያሉ ነገሮች እንደነ ሂት፣ እንደነ ሳውንድ፣ እንደነ ላይት ነን ማተር ብለን ክላሲፋይ እናደርጓቸዋለን። ማተር የምንለው ግን ማስ ያለውና ቮሊዩም የሚይዝ ወይም የሆነ ይዘት ያለው ነገር ማተር እንለዋለን። ይህ ማተር ፊዚካል ሰብስታንስ ኢን ጄኔራል that which occupies space and ማስ ያለው ነገር ማለት ነው with distinct of energy። ስለዚህ ኤግዛምፕል አንደኛው ኤር ነው። ኤር ቤታችን ውስጥ ያለውን ቦታ ይይዛል። እንዲሁም ያው የራሱ በጣም ትንሽ ቢሆንም የራሷቸው ማስ አላቸው አይደለ? ሃይድሮጅን፣ አሁን ኦክሲጅን የምናውቃቸው ኤር ውስጥ ያሉ ኮምፖነንቶች እነ ናይትሮጅን የራሳቸው የሆነ ማስ አላቸው። ኤር በጣም ቦታ እንደሚይዝ ትልቁ ኤግዛምፕላችን ፊኛ ነው። ፊኛ ስንነፋ የፊኛውን ቦታ ይይዛል አይደለ ኤሩ? ስለዚህ ኤር ያው ቦታ እንደሚይዝ እንዲሁም ማስ እንዳለው። ሌላው ደግሞ ዋተር ነው። ዋተርም ልክ እንደዚሁ ቮሊዩም አለ የራሱ ማስ ያለው ነገር ነው። ፐርሰን፣ ፔፐር እያልን ማተሮች በጣም ብዙ ናቸው። ቅድም እንዳልኳችሁ ነን ማተር ግን በጣም አብስትራክት የሆኑት እንደነ ኢነርጂ በነን ማተር ብለን ክላሲፋይ እናደርጓቸዋለን። ሌላው ማተር፣ አጠቃላይ ማተር ስንል እንዳልኳችሁ ቅድም ቦታ የሚይዝና ማስ ያለው ነገር ግን ሰብስታንስ ስንል ደግሞ ለብቻ ሰብስታንስ ስንል አንድ ዩኒፎርም የሆነ ፕሮፐርቲ ያለው ነው። ዩኒፎርም የሆነ ፕሮፐርቲ ያለው ነገር ሰብስታንስ እንለዋለን። ስለዚህ ወይ ሰብስታንስ ነው ወይ ደግሞ ሚክስቸር ነው አይደለ? ሰብስታንሶች ፒውር ሰብስታንስ የምንላቸው በተለይ ኤሌመንት እና ኮምፓውንድ ይባላሉ። እነዚህ የራሳቸው የሆነ ዩኒፎርም ፕሮፐርቲ ያላቸው። ሚክስቸሮች ግን ሚክስ የተደረጉባቸውን ለምሳሌ ውሃና ጨውን አንድ ላይ ሚክስ ብናደርግ ይሄ ሚክስቸር ነው አይደለ? ኮምፓውንድ ወይም ኤሌመንት አይደለም።
ይህ ጨውም ውሃውም የየራሳቸውን የሆነ ባህሪ ነው የሚይዙት። አንድ ወጥ የሆነ ዩኒፎርም የሆነ ባህሪ የላቸውም። ለምሳሌ እናንተ ትምህርት ቤታችሁ ዩኒፎርም ትለብሳላችሁ አይደለ? ለምን ዩኒፎርም ተባለ? ሁላችሁንም አንድ አይነት ስለሚያደርግ ነው። ተመሳሳይ ከለር ያለው ለብሳችሁ አይደል የምትሄዱት? ዩኒፎርም ተባላችሁ። ልክ እንደዛው ሰብስታንስም ዩኒፎርም ፕሮፐርቲ ነው ያላቸው። ወተር ለምሳሌ ከኮምፓውንድ ነው አይደለ? ወተር ኮምፓውንድ ነው። ይሄ ወተር ሃይድሮጅን እና ኦክሲጅን ስሪት ቢሆንም ሃይድሮጅን ለብቻው የራሱን ፕሮፐርቲ፣ ኦክሲጅን የራሱን ለብቻ ፕሮፐርቲ አልያዘም። ኮምፓውንድ ነው፣ ያው ሰብስታንስ ነው። ከሰብስታንሶች ውስጥ ነው የሚመደበው። ወተር የራሱ የሆነ ሙሉ ፕሮፐርቲ ነው ያለው። አዲስ ሃይድሮጅን የራሱ ቢሆነው ኦክሲጅን የራሱ ፕሮፐርቲ ቢኖረው አንድ ላይ ሲሆኑ ግን አዲስ ኒው የሆነ ፕሮፐርቲ ነው የሰጡን። ሚክስቸር ላይ ግን አሁን ለምሳሌ እንዳልኳችሁ ቅድም ወተር እና ሳልት፣ ወተር እና ሹገር እንዲሁም ሌሎች ነገሮችን ብንደባልቅ ሁሉም የየራሱ የሆነ ፕሮፐርቲ ነው የሚይዘው። ስለዚህ እነዚህ ሚክስቸሮችን ሰብስታንስ አንላቸውም። ሰብስታንስ የምንለው ምንድነው? እዚህ ጋር አስምሩልኝ። ዩኒፎርም ፕሮፐርቲ ሲኖረው ነው። እዚህ ጋር እንደምታዩት ዋተር፣ ሹገር ለብቻው፣ ሳልት ወይም ሰልፈር ደግሞ ከኤሌመንት ውስጥ ነው የሚመደበው ማለት ነው። ስለዚህ እነዚህ ሰብስታንስ እንላቸዋለን። ቅድም ኬሚስትሪ ላይ ወዳየናቸው አራቱ የኬሚስትሪ ዴፊኒሽን ላይ የሚገኙት አራቱን ኮምፖነንቶች እናያቸው። የመጀመሪያው ፕሮፐርቲ ነው። ፕሮፐርቲ ስንል የአንድ ሰብስታንስ ኳሊቲው ወይም ካራክተሪስቲክሱ ባህሪው መገለጫው ነው። ስለዚህ በኬሚስትሪ ላይ ሁለት ፕሮፐርቲዎች አሉ። 7ኛ ክፍል እንደተማራችሁት ፊዚካል ፕሮፐርቲ እና ኬሚካል ፕሮፐርቲ። አሁን እዚህ ጋር የወተርን ፊዚካል እና ኬሚካል ፕሮፐርቲ ስናወራ ፊዚካል ፕሮፐርቲያቸው በሶስት መንገድ ይብራራ ነበር አይደለ? በአይናችን በሴንስ ኦርጋናችን የምናውቀው በፊዚካል ስቴት በአካላዊ ባህሪያቸው። አካላዊ ባህሪ ወይም ፊዚካል ስቴት ስንል ሊኩዊድ፣ ጋዝ ወይም ሶሊድ የመሆን ባህሪያቸው ነው። በሴንስ ኦርጋናችን ስንል ደግሞ በአይናችን፣ በእጃችን፣ በአፍንጫችን እንዲሁም በአምስቱ የስሜት ህዋሶቻችን ስለ ሰብስታንሱ የምንናገረው ነገር፣ ለምሳሌ በአይናችን ስለ ከለሩ እንናገራለን። በእጃችን ስለ ቴክስቸሩ ሃርድ ነው ወይ ሶፍት ነው ወይ እንላለን። በአፍንጫችን አሽተን ይሄ አንዳንድ ኬሚካሎች የራሳቸው የሆነ ሽታ አላቸው አይደለ? እሱን መለየት እንችላለን። ኬሚካሎች በእርግጥ አይቀመሱም አይደለ? በጣም የተከለከለ ነገር ነው። ነገር ግን አሲዶች ለምሳሌ ቆምጣጤ ሶር ቴስት የምንለው ጣዕም አላቸው። ቤዞች ደግሞ መራራ አይደል? ቢተር ቴስት ተብላችሁ ድሮ የተማራችሁት። እንዲሁም በእነዚህ በአምስቱ ሴንስ ኦርጋኖቻችን ስለ አንድ ፊዚካል ፕሮፐርቲ የአንድ ሰብስታንስ ፊዚካል ፕሮፐርቲ እናወራለን። አንድ ሰብስታንስ ከለሩን ምንድነው ሲልቨሪ ነው ልንል እንችላለን፣ ጎልደን ነው ልንል እንችላለን አይደለ? ብራውን ነው የሎ ነው ልንል እንችላለን። ይሄን በአይናችን ዲስከቨር አድርገን ነው ማለት ነው። ሁለተኛው በፊዚካል ስቴት ነው። ዋተር ለምሳሌ በትክክለኛው ሩም ቴምፕሬቸሩ ያልተለወጠበት ወቅት ላይ ሊኩዊድ ነው። ቴምፕሬቸሮቹን ስንለዋውጥ ግን ሶሊድም በረዶም ይሆናል፣ ወደ ዋተር ቬፐርም ሊለወጥ ይችላል። ስለዚህ ይሄ በፊዚካል ስቴት ያላቸው ባህሪ ነው። አብዛኛው ሜታሎች ወይም ብረት አስተኔ ተብላችሁ የተማራችሁት ብዙ ጊዜ ሶሊድ ናቸው አይደለ? ነገር ግን ከማን ውጪ? ከሜርኩሪ ውጪ። ስለዚህ ሜርኩሪ ምንድነች? ሩም ቴምፕሬቸር ላይ ሊኩዊድ ነች ማለት ነው። ስለዚህ እሱ የራሷ የሆነ ፊዚካል ፕሮፐርቲ ነው። ፊዚካል ስቴቷ ሊኩዊድ ነው፣ ግን ቴምፕሬቸር ሲለዋወጥ ሶሊድም ጋዝም ልትሆን ትችላለች። ሌላው ሁለቱን አየን፣ በሴንስ ኦርጋኖቻችን በፊዚካል ስቴት ፊዚካል ፕሮፐርቲዎችን ዲስክራይብ ማድረግ እንችላለን። ሌላው ደግሞ በሜዥር በማድረግ ሜዥረብል የሆኑ ፊዚካል ፕሮፐርቲ የምንላቸው ለምሳሌ ሜልቲንግ ፖይንት፣ የወተር ሜልቲንግ ፖይንት 0 ዲግሪ ሴንቲግሬድ ነው ካለን ያንን 0 ዲግሪ ሴንቲግሬድ ሜዥር አድርገን ነው በቴርሞሜትር። የዴንሲቲም እንደዛው ሜዥረብል ነው። ኤሌክትሪክ ኮንዳክቲቪቲ የምንላቸው እነዚህ ፕሮፐርቲዎች የሜዥረብል የሆኑ ፊዚካል ኳንቲቲዎች ናቸው። ሌላው ኬሚካል ፕሮፐርቲ፣ የወተር ኬሚካል ፕሮፐርቲ ለምሳሌ ሂት ስፔሲፊክ ሂት ካፓሲቲ፣ የወተር ሪአክቲቪቲው እነዚህ እንዳለ የኬሚካል ፕሮፐርቲስ ኦፍ ወተር ብለን ደግሞ ኬሚካላዊ ባህሪውን ዲስክራይብ እናደርጋለን። ወተር ብዙ ጊዜ ይሄ ሃይ ስፔሲፊክ ሂት ካፓሲቲ መኖሩ ሙቀትን አብዞርብ እንዲያደርግ ይጠቅሙታል። እኛውን ለምሳሌ በጣም ሲሞቀን ምንድነው የምናደርገው? ያው በውሃ እንታጠባለን ወይ ደግሞ ውሃ ላያችን ላይ እንደፋለን
ኦር ቀዝቃዛ ሻወር እንወስዳለን። እንዲሁም እኛ ብቻ ሳይሆን አንዳንድ ማሽኖች ሊሆን ይችላሉ ወይም መኪና በሚሞቅ ጊዜ ውሃ እንደፋለን አይደለ? ለምንድን ነው ውሃ የምናደርግበት? ወተር በጣም ሂትን አብዞርብ የማድረግ ካፓሲቲ አለው። ስለዚህ ሃይ ስፔሲፊክ ሂት ካፓሲቲ መኖሩ አንድ የወተር ኬሚካል ፕሮፐርቲ ነው። ይህም ደግሞ ያው የራሱ የሆነ ጥቅም አለው። ስለዚህ ኬሚስትሪ ስለ ፕሮፐርቲ ነው፣ ስለ ፕሮፐርቲ ዲስክራይብ ያደርጋል ሲባል እነዚህን አካላዊና ኬሚካላዊ ወይም ፊዚካል እና ኬሚካል ፕሮፐርቲ የምንላቸውን ስለ ሰብስታንሶች ስለሚነግረን ነው። ሌላው ኮምፖዚሽን ነው። ያው ስሪት አንድ ነገር ከምን ተሰራ የሚለውን እያንዳንዷን የአንድን ሰብስታንስ ሊሆን ይችላል የአንድን ኤሌመንቶች ያው ተመሳሳይ ስሪት ነው ያላቸው። ኮምፓውንዶች ከምን ተሰሩ፣ አሎይስ እንደዚህ አይነት ሚክስቸሮች ከምን ተሰሩ የሚለውን የሚነግረን የእያንዳንዷን ኢንግሪዲየንትስ ወይም ኮንስቲትዩየንትስ የአንድን ሰብስታንስ ወይም አንድን ኮምፓውንድ ምን ሰሩት የሚለው የሚመልስልን ነው ኮምፖዚሽን ነው። ለምሳሌ ቴብል ሳልት እኛ በየጊዜው በየቀኑ በምግባችን ላይ የምንጠቀመው የገበታ ጨው ከምን ተሰራ? ከሶዲየም እና ከክሎሪን። ሶዲየም ክሎራይድ እኛ በየቀኑ የምንጠቀመው የቴብል ሳልታችን ውስጥ የሚገኝ ኮንስቲትዩየንትስ ናቸው። ስለዚህ የቴብል ሳልት ኮምፖዚሽን ምንድን ነው ብዬ ከጠየኳችሁ ሶዲየም እና ክሎሪን ትላላችሁ። ስለዚህ ሶዲየም ሳልት ከሶዲየም እና ከክሎሪን ነው የተሰራው ካልኳችሁ ምን ነው የሚነግረን? ኮምፖዚሽንን ነው የሚነግረን ማለት ነው። ሌላው ይሄም በጨው የጣፈጠው ምግብ በምንድን ነው የምትበሉት? በማንኪያ። ይሄ ቤታችን ውስጥ የምንጠቀመው ማንኪያዎች፣ ሹካዎች ብዙ ጊዜ አይዝጉም አይደለ? ስለዚህ ብረት ግን በባህሪው ከአየር ጋር ሪያክት ካደረገ ወይም አየር ላይ የምንተው ከሆነ ይዝጋል። ይሄ ስቴንለስ ስቲል የሚባሉት አይረን ከሌሎች ኤሌመንቶች ጋር አንድ ላይ ሚክስ አድርጎ ለምሳሌ ክሮሚየም አለ፣ እዚህ ጋር ካርበን አለ። ይሄ ክሮሚየም የተባለ ኤሌመንት አይረን ጋር ይደባለቅና ምን አይነት ፕሮፐርቲ ለአይረኑ ይሰጠዋል? ከቨር ከኦክሲጅን ጋር ሪያክት እንዳያደርግ ፊልም ነገር ይፈጥርና ከኦክሲጅን ጋር ሪያክት እንዳያደርግ ይከላከልልናል ማለት ነው። ስለዚህ ይሄም ስቴንለስ ስቲል ወይም ቤታችን ውስጥ የምናገኛቸው ማቴሪያሎች ከምን ተሰሩ፣ ቢላዎች፣ ሹካዎች ካለን ኮምፖዚሽናቸውን ስንጠየቅ አይረን ዋናው አብዛኛውን ፐርሰንት የሚይዘው ሲሆን ክሮሚየም እና ካርበን አንድ ላይ ሆነው የስቴንለስ ስቲልን ኮምፖዚሽን ሰርተውታል ማለት ነው። የስቴንለስ ስቲል ስሪቶች ከተባልን እነዚህን ሶስቱን እንጠራለን። ለምን እንደዚህ አሎይ ተሰራ ካልን ደግሞ ክሮሚየም የተባለው የራሱ የሆነ ብረትን ከዝገት ለመከላከል እንዲረዳው ፊልም ይሰራና ከኦክሲጅን ጋር ሪያክት እንዲያደርግ ያደርገዋል ማለት ነው። ስለዚህ ኮምፖዚሽን ከተባለን ስሪቱን ነው ወይም ኢንግሪዲየንቶቹን የአንድን ኤሌመንት ወይም የአንድን ሰብስታንስ ኢንግሪዲየንቶቹን ይነግረናል ማለት ነው። ሌላ ስትራክቸር ነው። ስትራክቸር ያው ቅርጹ ማለት ነው። የአንድን ቅድም ያልኳችሁ ለምሳሌ ሶዲየም እና ክሎሪን አውርተናል። እሱ የተሰራበት የራሱ የሆነ ቅርጽ አለው። እንዲሁም ስቴንለስ ስቲልን ስናወራ ሰብስታንሶቹ አሬንጅ ሲደረጉበት የራሱ የሆነ ቅርጽ አለው። ያ ቅርጽ ደግሞ ባህሪውን ይወስናል። እዚህ ጋር ቅርጽ ሲባል ያው አሬንጅመንት ወይም ያው የአንድ ሰብስታንስ የሚገኝ አሬንጅመንቱን ይነግረናል ማለት ነው። ስለዚህ እዚህ ጋር የሰጧችሁ የተቀመጡላችሁ ሁለት ኤግዛምፕሎች ሁለቱም ከካርበን አተም ነው የተሰሩት። ሁለቱም ከምን ተሰሩ? ከካርበን አተም። ነገር ግን አሬንጅመንታቸው ስለሚለያይ ብቻ ሁለቱም ሰብስታንሶች ሁለቱም ኤሌመንቶች የተለያየ አይነት ባህሪን ያዙት። ለምሳሌ ይሄኛው ዳይመንድ ነው፣ ይሄ ደግሞ ግራፋይት ነው። ዳይመንድም ግራፋይትም ከካርበን የተሰሩት። ዳይመንድ ይሄ አንድ ካርበን ቢሆን አራቱም በካርበን ዙሪያ አራት ቦንድ ይሰራል አይደለ? አራት ኤሌክትሮኖች። እነዚህ አራት ኤሌክትሮኖች ከሌላ ካርበን ጋር ቦንድ አድርገው ያ ይሄ እቺኛዋ የምታዩት እቺኛዋ ቦንዲንግ ተደጋግማ ይሄን ዳይመንድ ሰጥታናለች። ይሄ ዳይመንድ ቴትራሃይድሮን የሆነ ቅርጽ ይሰራና እነዚህ የካርበን አሬንጅመንቱ ዳይመንድን በጣም ጠንካራ የሆነ ሃርደስት ሰብስታንስ ነው አይደለ? ካርበን አሁን ለምሳሌ ነን ሜታል ነው። ይሄ ነን ሜታሎች ብዙ ጊዜ ሶፍት ናቸው፣ ጄኔራል ፕሮፐርቲያቸው አይደለ? ኤክሰፕት ዳይመንድ ነው የሚባለው። ነን ሜታሎች ሶፍት ጄኔራሊ በጣም ሶፍት እና ብሪትል ናቸው። ቶሎ ፍርክስክስ የሚሉና
ጠንካራ ያልሆኑ ናቸው። ብረት አስተኔዎች ኦር ሜታሎች ናቸው በጣም ጠንካራ አይደለ? ነገር ግን ዳይመንድ ካርበን የሰራው ስትራክቸር በጣም ስትሮንግ እንዲሆን እና ሃርድ እንዲሆን አድርጎታል። ስትራክቸር የቴትራይድሮን ስትራክቸር ያልኳችሁ እዚህ ጋር የምታዩት እና ይሄ አሬንጅመንት የአንዱን የዚህ ሰብስታንስ ባህሪ ወስኖታል ማለት ነው። ሌላው ደግሞ ተመሳሳይ የሆነ ስሪት ከካርበን ነው የሚሰራው ግራፋይትም። ነገር ግን በካርበን ዙሪያ ያሉት እነዚህ 4 ኤሌክትሮኖች 3ቱ ብቻ ቦንድ ይሰሩና አንዷ ፍሪ ትሆናለች። ከዛ እቺ ፍሪ ኤሌክትሮን ልክ ለዚህም ለግራፋይትም የራሱን የሆነ ፕሮፐርቲ ሰጥቷለች። አሁን እዚህ ጋር ቅድም ዳይመንድ ጋር እንደነገርኳችሁ ነን ሜታሎች ጄኔራሊ ብሪትል እና ሶፍት ናቸው። ቶሎ ብሪትል ሲባል የሚፈረካከስ እንዲሁም ሶፍት ብለናል፣ ኤክሰፕት ዳይመንድ። ግራፋይት ደግሞ ሌላ ኤክሰፕሽን ሰጥቶናል። ነን ሜታሎች ኦልሞስት ሁሉም ኤሌክትሪክ ኮንዳክቲቪቲያቸው ሎ ነው፣ ኤሌክትሪክን አያስተላልፉም፣ ኤክሰፕት ግራፋይት ይቺ ፍሪ ኤሌክትሮን ስላለችው ኤሌክትሪክሲቲ ያስተላልፍልናል። ስለዚህ ካርበን እነዚህ የሚሰጣቸው ሁለት የተለያዩ ከካርበን አተም የተሰሩ ግን የተለያየ ስትራክቸር ያላቸው ሰብስታንሶች ሁለት ኤክሰፕሽኖችን ነግሬያቸዋለሁ እንዳትረሱ እሺ። ስለዚህ አሬንጅመንቱን ስናይ ዳይመንድ ያው በጣም ስትሮንግ ነው፣ በጣም ሃርድ ነው ብያቸዋለሁ አይደለ? ግራፋይት ጋር ግን ስትራክቸራችሁ ይሄ ሄክሳገናል የሆነ ስትራክቸር ይሰሩና በፕሌት ነው። እዚህ ጋር በቴትራይድሮን ብያቸዋለሁ አይደለ? እዚህ ጋር ደግሞ በፕሌት ይሰሩና ይሄ በፕሌት መሰራታቸው ማቴሪያሉ ቶሎ እንደዚህ ስላይድ አድርጎ ቶሎ ፍርክስክስ እንዲል በጣም ሶፍት እንዲሆን አድርጎታል ማለት ነው። ስለዚህ ካርበን በጣም ስትሮንግ የሆነው ሃርድ የሆነው ዳይመንድም ሰጥቶናል። በተለየ ደግሞ ስትራክቸሩ ሲለወጥ ደግሞ ማንን ይሰጠናል? ቶሎ ፍርክስክስ የሚለውን ወይም ደግሞ ብሪትል የሆነውን ግራፋይትን ይሰጠናል። ግራፋይት ግን የራሱ የሆነ ዩኒክ ፕሮፐርቲ ያለው እሱም እቺ ፍሪ ኤሌክትሮን ኤሌክትሪክ ኮንዳክቲቪቲው ትልቅ እንዲሆን ወይም ኤሌክትሪክ ኮንዳክቲቪቲ እንዲኖረው አድርጎታል ማለት ነው። ሌላው ትራንስፎርሜሽን ነው። ትራንስፎርሜሽን ሲባል አንድ ሰብስታንስ ወደ ሌላ ኒው ሰብስታንስ የሚለወጥበት ነው። ብዙ ጊዜ ለምሳሌ ፔፐር ስናቃጥል ወይም ወረቀት ሲቃጠል መጀመሪያ የነበረውን ፕሮፐርቲ ሙሉ በሙሉ ትቶ አካላዊም ሆነ ፊዚካል ወደ አመድ ይለወጣል። አመድ ሲሆን ወይም አሽ ሲሆን የራሱ የሆነ ፕሮፐርቲ ነው ያለው፣ የራሱ የሆነ ኒው ፕሮፐርቲ ይዞ ይመጣል ማለት ነው። ልክ እንደዚህ ትራንስፎርሜሽን ላይ ቼንጁ ኢን ደ ፎርም ኦፍ ኔቸር ይሆናል። የነበረውን ተፈጥሮ ይለውጣል። ወይ ደግሞ አፒራንሱን ፊት ለፊት የምናየው እነዚህ ፔፐር የነበረው ወደ አመድ ተለውጦ አፒራንሱ ምንድነው? አመድ ነው የምንለው አይደል? ፔፐር እንለዋለን እንዴ ከነደደ በኋላ አንለውም አይደል? ልክ እንደዛ። ስለዚህ በዚህም መሀል ማንኛውም ሪአክሽኖች ሲካሄዱ የሆነ ኢነርጂ ቼንጅ ይኖራል እና ያንን ትራንስፎርም ሲያደርግ የሚኖረው ኢነርጂ ቼንጅ ኬሚስትሪ በደንብ ዲስክራይብ ያደርጋል ማለት ነው። እዚህ ጋር እንደምታዩት ሃይድሮካርበን ከኦክሲጅን ጋር ሪያክት ሲያደርጉ ሃይድሮካርበን የምንጠቀማቸው ነዳጅ ለመኪና ሊሆን ይችላል፣ ለጄኔሬተር የምንጠቀማቸው ነዳጆች ሃይድሮካርበንስ ውስጥ ነው የሚመደቡት። እነሱ ከኦክሲጅን ጋር ሪያክት ሲያደርጉ ካርበን ዳይኦክሳይድ ያው ጭስ ይወጣል አይደለ? ካርበን ዳይኦክሳይድ እንዲሁም ሂት ኤንድ ላይት ይወጣል። ስለዚህ ኢነርጂ በሙቀትና በላይት ፎርም ይወጣል ማለት ነው። ስለዚህ ይሄ ትራንስፎርሜሽን ይሆናል። የነበረው ሃይድሮካርበን ወደ ካርበን ዳይኦክሳይድ እና ወደ ሌላ ፎርም ተለወጠ እንላለን። ይሄ አንደኛው ኤግዛምፕላችን ነው። ስለዚህ ኮምፐሽን ኦፍ ካርበኖችን ሃይድሮካርበኖችን ስናቃጥል ኮምፐሽን ማለት ማቃጠል ማለት ነው። አንዱ እንደ ኤግዛምፕል መውሰድ እንችላለን። የተለያዩ ሪአክሽኖች ለምሳሌ ወተር ከተለያዩ ኤሌመንቶች ጋር ኮምባይን ሲያደርግ፣ አሲድ ከቤዝ ጋር የተለያዩ ሪአክሽኖችን ከዚህ በኋላ ስለምናይ እነሱ ምንድናቸው? አንድ ሰብስታንስ ወደ ኒው ሰብስታንስ ሲለወጥ ነው። እሺ ስለዚህ ይህንን ዲስከስ አድርገናል። በዛሬው ዲስከሽናችን ኬሚስትሪን ዲፋይን ስናደርግ 4 ዋና ኬሚስትሪ ዴፊኒሽን ውስጥ ያሉ ተርሞች ነግሬያቸዋለሁ። የመጀመሪያው ፕሮፐርቲ ነው። ፕሮፐርቲ የአንድን ሰብስታንስ የአንድን ኮምፓውንድ ወይም የአንድን ኤሌመንት ባህሪ ይነግረናል። ሁለተኛው ኮምፖዚሽን ነው። ከምን ተሰራ። እነዛ ስሪቶች ለሰብስታንሱ የተለየ የራሱ የሆነ ባህሪ እንዲይዝ ስላደረጉት እነዛን ኮንስቲትዩንቶች በደንብ ይነግረናል። አንድ ኮንስቲትዩንት ነገርኳችሁ። ለምሳሌ ቤታችን ውስጥ የምንጠቀመው ስቴንለስ ስቲል የሆነው ማንኪያ ፕሮፐርቲው ምን ሆነ? አሁን ነን ኮሮሲቭ እንዳይዝግ ያደረገው ስሪቱ ነው ወይም ኮምፖዚሽኑ ነው። ሌላ ስትራክቸር አየን። ስትራክቸር ባህሪን ዲተርማይን ስለሚያደርግ ባህሪን ስለሚወስን
ስትራክቸር ላይ በደንብ የኮምፓውንዶችን ስትራክቸር ኬሚስትሪ ዲል ያደርጋል ማለት ነው። ሌላው ትራንስፎርሜሽን ነው። ኔቸሩን ወይም አፒራንሱን ወደ ኒው ሰብስታንስ ወይም ወደ ኒው ኮምፓውንድ የሚለውጥበት ሂደት ያው ትራንስፎርሜሽን እንለዋለን። ስለሱም ዲል ያደርጋል። ሌላው ደግሞ ስለ ማተር እና ስለ ሰብስታንስ ዲስከስ አድርገናል። ማተር ስንል ቦታ የሚይዝ ማንኛውም ኤኒቲንግ that has mass and occupy space ተብላችሁ ዲፋይን ያደረጋችሁ ድሮ 7ኛ ክፍል ላይ እሱም ማተር የምንለው ነው። ነን ማተር የሆኑ ነገሮች ለማነጻጸር እንዲጠቅማችሁ ምን አልኳችሁ? ማስ የሌላቸው ክብደት የሌላቸው ነገሮች እንደነ ሳውንድ፣ እንደነ ሂት፣ እንደነ ላይት ኢነርጂ ምንድናቸው? እነሱ ነን ማተር ብለን እንመድባቸዋለን ማለት ነው። ሌላው ሰብስታንስ ነው። ሰብስታንስ የራሱ የሆነ ዩኒፎርም ፕሮፐርቲ ነው ያለው። ነን ዩኒፎርም የሆኑ ፕሮፐርቲ ያላቸው እንደነ ሚክስቸር ምናምን እነ ሰብስታንስ ውስጥ አንመድባቸውም፣ ነገር ግን ከማተር ውስጥ ናቸው። ስለዚህ ማተርን ፒውር ሰብስታንስ እና ሚክስቸር ብለን ስንመድብ በፕሮፐርቲያቸው ነው። ዩኒፎርም ፕሮፐርቲ ያለውን ሰብስታንስ እንለዋለን። ዩኒፎርም ፕሮፐርቲ የሌለውን ደግሞ ሚክስቸር እንላለን። እኛ ግን ማንኛውንም ነገር በዘፈቀደ ሰብስታንስ ማለት አንችልም። ሰብስታንስ ስንል ምንን ማስመር አለብን? ዩኒፎርም ፕሮፐርቲ የምትለዋል። እዚህ ይህን ይመስል ነበር ዲስከሽናችን። ይህንን ቪዲዮ በአፕሊኬሽን የምታዩ ከሆነ ቴሌግራም ላይ ኮሜንት አስቀምጡልን፣ አስተያየት አስቀምጡልን። በዩቲዩብ የምታዩ ከሆነ ደግሞ ታች ባለው ቦታ ላይ ያላችሁን አስተያየት አስቀምጡልን።